ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው የምታደርጉትን ድጋፍ በሱፐር ታንክስ ሱፐር ስቲከር ሱፐር ቻት ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሽት በተደረገ የካራባኦ ካፕ የጥሎ ማለፍ ጨዋታ የአራተኛ ዙር አርሴናል ከሜዳ ውጪ ፖርትቬልን 2-0 ባሸነፈበት ጨዋታ ዙሪያ በተለይ በጨዋታ መነጋገሪያ ርዕስ ከሆኑ ነጥቦች መካከል የክለቡ ባለፈው የዝውውር መስኮት በ67 ሚሊዮን ፓውንድ አጠቃላይ ፓኬጅ በ60 ሚሊዮን ፓውንድ ቅድመ ክፍያ ወደ ኤሚሬትስ የተዘዋወረው ኤበሪቼዜ ኳስና መረብን ማገናኘት ችሏል። ለመጀመሪያ ቀን በዚህ ጨዋታ የአርቴታን ኤክስፐሪመንት የተለያዩ ጉዳዮችን የተመለከትንበት ነበር። በዚህ ጨዋታ ዙሪያ ወሳኝ ነጥቦችን አንስተን በዚህ ፕሮግራም እንወያያለን። ከዚህ ፕሮግራም በመቀጠል እንግዲህ የጆቫኒ ሊዮኒ የጉዳት መረጃ ይፋ ሆኗል። ተጫዋቹ የኤሲኤል ጉዳት አጋጥሞት እንግዲህ ሊቨርፑል ከሳውዛምፕተን ጋር በሚያደርገው ጨዋታ ባጋጠመው ጉዳት ምክንያት ከ6 ወር እስከ 8 ወር ከሜዳ እንደሚያርቀው ተገምቷልና በዚህም ዙሪያ ያዝነው መረጃ ከዚህ ፕሮግራም በመቀጠል ወደ እናንተ የሚደርስ ይሆናል። ትናንት ምሽት ግን በካራባኦ ካፕ የነበረውን የሚካኤል አርቴታ አርሴናልን በኤበሪቼዜና በሊያንድሮ ትሮሳርድ ግብ 2-0 ከረፍት በፊትና ከረፍት በኋላ በተቆጠረ 2 ግብ አሸንፎ ተመልሷል። የካራባኦ ካፕ የቀጣይ 16 ውስጥ የሚገኙ ክለቦች ምድብ ድልድልም ይፋ ሆኗልና በዚህ መሰረት የወጣውን የምድብ ድልድል በማንሳት እንግዲህ በቀጣይ ዙር ጠንካራ ፊልሚያዎች ይጠበቃሉ። በምንም እንኳን በውድድሩ ላይ የሊጉ ታላላቅ ክለቦች በተደጋጋሚ በማንሳት ቢታወቁም በተጠናቀቀ የውድድር ዓመት የዚህም ውድድር ሻምፒዮን መሆን የቻለው ኒውካስል ነበር። ሊቨርፑልን በዌምብሌ 2-1 በማሸነፍ ትናንት ምሽትም እንግዲህ በሜዳው ብሬንፎርድን አስተናግዶ 4-1 በሆነ ሰፊ ውጤት ኒውካስልን አሸንፎ ወደ ቀጣዩ ዙር አልፏል። ማንቸስተር ሲቲም ወደ ሃደርስፊልድ ታውን በመሄድ ተጋጣሚውን ማሸነፍ ችሏል። ቶትንሃምም በሜዳው ድል ቀንቶት እንግዲህ ትላልቅ ክለቦች ወደ ዋና ዙር 16 ውስጥ መቀላቀል ችለዋል ትናንትናና ከትናንት በስቲያ በነበሩ መርሃ ግብር። በዚህ መሰረት እንግዲህ የ16 ውስጥ ድልድል ከጨዋታው በኋላ ይፋ ሆኗል። አርሴናል በሜዳው በኤሚሬትስ ብራይተንን ያስተናግዳል። ግሪፕሲ ታውን ከብሬንፎርድ ግሪፕሲ ታውንን እንደምታውቁት ማንቸስተር ዩናይትድን በመጀመሪያ ዙር ጥሎ ማለፍ ጨዋታ በማሸነፍ ነበር ወደ ዋና ድልድሉ ማለፍ የቻለው። ማንቸስተር ሲቲ ወደ ስዋንሲ ሲቲ ተጉዞ ስዋንሲ ሲቲን ይገጥማል። በዚህ ድልድል እንግዲህ ጠንከር ካሉ ፊክስቸሮች መካከል አንደኛው አርሴናል ብራይተን ነው። ሁለተኛው ኒውካስል ከቶትናምን አገናኝቷል። እንዲሁም ሊቨርፑል ከክሪስታል ፓላስ፣ ወልቭስ ከቼልሲ የሚያደርጉ ጨዋታ ይጠበቃል። ዌልካም ከፉልሃም ጋር እንዲሁም ካርዲፍ ሲቲ እና ዊክሳም ዩናይትድ የሚገናኙ ይሆናል። በአጠቃላይ የ16 ውስጥ የጥሎ ማለፍ ጨዋታ በካራባኦ ካፕ ድልድሉ ይህን ይመስላል። ትላልቅ ክለቦች እንግዲህ እርስ በርስ ተገናኝተዋል። አርሴናል ከብራይተን፣ ኒውካስል ከቶትናም፣ ሊቨርፑል ከክሪስታል ፓላስ በእጅጉ የሚጠበቅ በቀጣይ የጥሎ ማለፍ ጨዋታ የሚገናኙ ክለቦች ናቸው። ነገር ግን ይሄ ፕሮግራም ትኩረት የሚያደርገው የሚካኤል አርቴታን ኤክስፐሪመንት በተመለከተ ነው። እንደምታውቁት ከአለፈው ሳምንት አንስቶ ከማንቸስተር ሲቲ ጨዋታ መነሻ በማድረግ እንግዲህ አሰልጣኙ በተለያየ ሚዲያ ወቀሳው ጠንከር ብሎ በተለይ ከትናንት በስቲያ የቶክ ስፖርት ሾው ላይቭ ስንከታተል ነበርና ትላልቅ የቀድሞ ተጫዋቾች በተሳተፉበት እና አሌክስ ኮክ ተንታኞች የቶክ ስፖርት ቋሚ ጋዜጠኞች በነበሩበት የላይቭ በቀጥታ ስርጭት ደጋፊዎችን ለክለቡ ቅርብ የሆኑ ሌሎች ሪፖርተሮችን በመጋበዝ በአንዳንድ ወቅታዊ የአርሴናል ሁኔታ ዙሪያ ውይይቶች ነበሩ እና ከማንቸስተር ሲቲ ጨዋታ ጋር በተገናኘ
የክለቡ ደጋፊዎችን ያላስደሰተው የሚካኤል አርቴታ የመጀመሪያ ምርጥ 11 ምርጫ ከዛም በኋላ በሁለተኛ 45 እነዚህን ጉዳዮች ሲያሻሽል ደግሞ ቡድኑ በተሻለ ሁኔታ የተንቀሳቀሰበትን ሂደት በማንሳት ነገር ግን የተመዘገበው ውጤት የሚካኤል አርቴታን ድፍረት አልባ ውሳኔ በሚል የሚቃወሙ በርከት ያሉ በመላው ዓለም የአርሰናል ደጋፊዎች አሉና የነዛን ድምጽ ነው እንግዲህ በቶክ ስፖርት ሲያንጸባርቁ የነበሩት። ሚካኤል አርቴታ እንግዲህ ለቀጣይ እሁድ ትናንት ምሽት በሜዳው ብራንፎርድን አሸንፎ 4-1 ወደ ቀጣዩ ዙር ያለፈው ኒውካስልን ከሜዳ ውጪ በሴንት ጄምስ ፓርክ እሁድ ምሽት ይገጥማል። ከዛ ጨዋታ ግን ቀደም ብሎ ለሚካኤል አርቴታ ትልቅ አድቫንቴጅ የፈጠረ ነበር የምሽቱ ጨዋታ። ይሄ የካራባኦ ካፕ ጨዋታ በተለይ ለትላልቅ ተፎካካሪ ክለቦች በሊግ ውድድር ላይ በፕሪሚየር ሊግ ረጅም ርቀት ለመጓዝ የሚያስቧቸውን አማራጮችን ለመሞከር ደቂቃ ያላገኙ ተጫዋቾች አዳዲስ ፈራሚዎችን እድል የሚሰጡበት አንዳንድ ተጫዋቾች ደግሞ ከጉዳት ሲመለሱ የማች ፊትነሳቸውን ከፍ ለማድረግ የተወሰኑ ደቂቃዎችን ሜዳ ላይ እንዲቆዩ የማድረግ የተለየ ስትራቴጂ እንዲፈጥሩ እድል የሚያመቻች ነው እና በትናንትናው ጨዋታ ሚካኤል አርቴታ እንግዲህ በርካታ ለውጥ ከእሁዱ ጨዋታ በማድረግ ነበር። የመጀመሪያ ምርጥ 11 ላይ ለመጀመሪያ ጊዜ የተሰለፉም ተጫዋቾች ነበሩ። ለምሳሌ በአርሴናል በኩል ከተሰለፉ አዳዲስ ተጫዋቾች መካከል ግብ ጠባቂው ኬፓ አሪዝባላጋ ነበር በግብ ጠባቂ ፖዚሽን ላይ የተሰለፈው። ከማንቸስተሩ ጨዋታ በኋላ ከዛም የተወሰኑ ደቂቃዎች ላይ ብቻ ተጫውቶ ጉዳት ያስተናገደው ቤን ዋይት ከጉዳት ተመልሶ ለመጀመሪያ ጊዜ ቋሚ ሆኖ በጀመረበት እንዲሁም ያለፉትን ጨዋታዎች በቁርጭምጭሚት ጉዳት ከሜዳ ርቆ የነበረው ዊሊያም ሳሊባ ከክሪስቲያን ሞስኬራ ጋር የመሃል ተከላካዩን ስፍራ በመጣመርና በዘንድሮ የውድድር ዓመት በቋሚነት ለመጀመሪያ ጊዜ መጀመሪያ የቻለው ማይልስ ሉዊስ ስኬሊ እድል ደቂቃ አግኝቶ በግራ ክንፍ ተከላካይ ፉልባክ ቦታ መሰለፍ ችሏል። ነገር ግን የሚካኤል አርቴታ ትልቁ ኤክስፐሪመንት የነበረው በአማካይ ስፍራ በአንድ ዲፌንሲቭ ሚድፊልደር በ6 ቁጥር ተጫዋች በሁለት ክሬቲቭ አማካይ የግራና የቀኝ 8 ቁጥርን በማጣመር የሞከረበት መንገድ ነው። ኢታን ንዋኔሪንና ኤቤሪቼ ኤዜን የሞከረበት ፖዚሽን ምናልባት የሚካኤል አርቴታን አይን የገለጠበት ለቀጣይ ጨዋታዎች እነዚህ ውሳኔዎች ከአርሰናል ደጋፊ ብቻ ሳይሆን እንደ እግር ኳስ ተመልካች ይሄ ውሳኔ ተገቢ እንደሆነ የታየበትም ነው። ምክንያቱም እንደ ተጋጣሚው ሳይሆን እንደ ኤክስፐሪመንቱ ነው ይሄን ጨዋታ ምንመለከተው። ምክንያቱም አርሰናልና ፖርቱቬል መካከል ስላለው ልዩነት ማብራራት አያስፈልግም። የዚህ ክለብ ባጀት ይሄን ያክል ነው፣ አርሰናል ይሄን ያክል ገቢ ያገኛል፣ የዛ ደጋፊ ቁጥር እንደዚህ ነው የሚለው ጉዳይ ሳይሆን አሰልጣኙ በሊግ ውድድር ላይ የተሻለ ርቀት ሄዶ ውጤታማ ስኬታማ ለመሆን በዚህ ጨዋታ ምን አይነት ያጫወት ለውጥ ወይም በሜዳ ውስጥ የነበረው እንቅስቃሴ ምንን መሰረት ያደረገ ነው የሚለው ጉዳይ ለያይተን ማየት ያስፈልጋልና እነዚህን ሁለት ቴክኒሻል የክሬቲቪቲ አማካዮችን አብሮ በጋራ ከክሪስቲያን ኖርጋርድ ጋር ለመጀመሪያ ጊዜ በነጥብ ጨዋታ ቋሚ ሆኖ መሰለፍ የቻለው እንዲሁም በግራና በቀኝ ክንፍ ከአርምስትሪንግ ጉዳት 100% ቢያገግምም ነገር ግን ማች ፊትነሱን ለማስተካከል ጥረት እየተደረገ የሚገኘው ቡካዮ ሳካ ሻርፕ እስከሚሆን ድረስ ወይም ወደ ቀድሞ ብቃቱ እስኪመለስ ድረስ እንግዲህ የዚህ አይነት ጌም ማኔጅመንት ይኖራልና ሳካን በቀኝ ክንፍ በግራ ክንፍ ደግሞ ጋብሪኤል ማርቲኔሊን በፎልስ ናይን ሚና ሚካኤል ሜሪኖን በማሰለፍ ነው ሚካኤል አርቴታ የመጀመሪያ ምርጥ 11ን በርከት ያሉ ለውጦችን በማድረግ እነ ዳክላን ራይስን እና ቪክተር ዮከሬስን ዴቪድ ራያን ጨምሮ ካለፈው ጨዋታ እነ ማርቲን ዙቢመንዲን ጋብሪኤል ማጋሌሽን ከቋሚ 11 ወደ ቤንች በማውረድ እነዚህን ተጫዋቾች ላይ ሙከራ ለማድረግ ነበር የመጀመሪያ ስትራቴጂ። በዚህ መሰረት እንግዲህ አርሰናል ገና ጨዋታውን እንደጀመረ ነው በ8 ደቂቃ ማይልስ ሉዊስ ስኬሊ አሲስት ያደረገውን ኳስ ቀለል ባለ መልኩ ኤቤሪቼ ኤዜ ያስቆጠረው። ነገር ግን ኤዜ እዛ ፖዚሽን ላይ የመገኘቱ ጉዳይ ነው አሁን ትልቁ ኤክስፐሪመንት። ኤዜ ያስቆጠረበት ፖዚሽን ላይ እዛ ፖዚሽን ላይ የሚገኙት በአብዛኛው የክሬቲቭ አማካዮች ወይም አንድ ስቴፕ አታኪንግ ማይንድ የፋይናል ሰርድ የ8 ቁጥር ወይም የ10 ቁጥር ሚና የሚሰጣቸው ቴክኒሻል ተጫዋቾች በአብዛኛው የሚገኙበት የተጋጣሚ ቦክስ ኤሪያ ነው።
በዚህ ፖዚሽን ላይ የተጫዋች ሲገኝ መጀመሪያ ሚካኤል አርቴታ እስካሁን ድረስ ኢዜን ካመጣበት ጊዜ አንስቶ በዚህ ፖዚሽን ላይ የመሞከር እድል ወይም በርካታ ደቂቃ በሜዳ ውስጥ የሚሰነብትበትን አጋጣሚ አልፈጠረም። ነገር ግን ይሄ ተጫዋች ለምሳሌ በአርሴናል ቤት ከፈረመበት ጊዜ አንስቶ 2 ግብ የሆኑ ኳሶችን አመቻችቶ አቀብሏል። አንዱን ከግራ ክንፍ ፖዚሽን ለቪክተር ዮከሬስ ማይነስ ያደረገው በግራ እግሩ ማይነስ ያደረገው የሃይ ተርኖቨር የዳይሬክት አታክ ግብ ነበር አመቻችቶ ማቀበል የቻለው። ነገር ግን የእሁዱን ጨዋታ አርሴናል ባቻ ውጤት ሲያጠናቅቅ ኢዜ የተገኘበት ፖዚሽን ምናልባት በጨዋታው ከተሰጠው ሚና ከተሰጠው ኃላፊነት መሰለፍ ካለበት ቦታ አንፃር እዛ ፖዚሽን ላይ ይገኛል ተብሎ አልተጠበቀም። የመሃል ሜዳ ሰርክሉ አካባቢ ሆኖ ነው የመጀመሪያ ታይሚንግ የተፈጠረውን የማንቸስተር ሲቲ የመከላከል ስትራክቸርን ያከሸፈ ፓስ ከተከላካይ ጀርባ በግሩም ሁኔታ ለማርቲኔሊ ማድረስ የቻለው ማርቲኔሊ ያስቆጠረው። አሁን አንድ የክሬቲቪቲ ተጫዋች በሁለት ተከታታይ ጨዋታ የሚገኝበት ፖዚሽን ምናልባት ወትሮም ያ ክለብ ከሚገለገልበት ወይም ተጫዋቹን ከሚያሰልፍበት ፖዚሽን በይበልጥ ነፃነት አግኝቶ ለተጫዋቹ እንቅስቃሴ ደግሞ ከፍተኛ አስተዋጽኦ ለቡድኑ የሚያደርግበት ተፈጥሯዊ ፖዚሽንን ሲያገኝ ግብና መረብን የማገናኘት ተጫዋችና ኳስን ደግሞ በቀጥታ ወደ ግብ የሚደረገው እድል የሚያሰፉበት ትክክለኛ ኤሪያ ነው። አሁን ኢዜ በክሪስታል ፓላስ ያለ አብዛኛው የእግር ኳስ ቤተሰብ እንደምታውቁት ፓላስ የባክስሪ ሲስተም የሚጠቀሙ ክለቦች በአብዛኛው በሜዳ ውስጥ ባለ እንቅስቃሴ እንጂ በወረቀት ደረጃ የ10 ቁጥር ተጫዋች የለም ወይም የ10 ቁጥር ተጫዋችን አይገለገሉ። 2 ተፈጥሯዊ አጥቂ ወይም አውት ኤንድ አውት ነምበር 9 ከፊት መስመር ካሰለፉ ከነሱ ጀርባ የሚኖረው የ10 ቁጥር ተጫዋች ምናልባት የተለየ ሚና በ10 ቁጥር ላይ ሊሰጠው ይችላል። ነገር ግን የባክስሪ ሲስተም በአብዛኛው የ10 ቁጥር ተጫዋችን እንደ ቀኝ ወይ ግራ 8 ቁጥር በመጠቀም ነው የሜዳውን ክፍል እንዲያካልል የሚፈልገው። ነገር ግን ኦሊቨር ግላስነር አንድ የተለየ ሚና ለኤበሪቼዜ ይሰጡ ነበር። በተለይ ማቴታና እስማኤል ሳር ቋሚ የሚሆኑ ከሆነ ሁለቱን ተጫዋቾች ወደፊት ጠጋ በማድረግ ከሁለቱ ከሞርተንና ሂውዝ አንድ ስቴፕ ወደፊት ኢዜ ከግራ ክንፍ እየተነሳ ከሁለቱ አጥቂዎች ጀርባ ከሁለቱ አማካዮች ፊት ለፊት ሰፊውን የሜዳ ክፍል የ10 ቁጥር ሚና እየገባ ከቨር እንዲያደርግ በተለይ ክለቡ በመልሶ ማጥቃት ሁለቱ ፉልባኮች ዊንግ ባኮች ኦቨርላፕ አንደርላፕ ሲያደርጉ ኢዜ ለነሱ የክንፉን ኤሪያ ክፍት በማድረግ ወደ አማካይ ስፍራ ወርዶ አንደኛ በቡድኑ ክሬቲቪቲ ላይ ትልቅ ዳይናሚክ ይፈጥር ነበር። እንደምታውቁት የተጠናቀቀው የውድድር ዓመት ለኢዜ ልዩ የውድድር ዓመት ነበር እና ብቃቱን ከፍ አድርጎ አሳይቶ እንግዲህ አርሴናል በፍጥነት ተጫዋቹ ላይ ወስኖ እንዲያስፈርም ያስቻለውን የተጠናቀቀውን የውድድር ዓመት ልዩ እንቅስቃሴ ያሳይቷል እና ይሄ ተጫዋች በዛ ደረጃ ኳሊቲውን አውጥቶ እንዲያሳይ ሁኔታዎችን ሁሉ አመቺ ካደረጉ ጉዳዮች መካከል ይሄ የሚፈልገውን የግራ ወይም የቀኝ 8 ቁጥር ወይም 10 ቁጥር ሚና ላይ ከሁለቱ ደብል ፒቮት አማካዮች ፊት ለፊት የሚሰለፍበት ነው። የትናንትናው ኤክስፐሪመንት የሚመስለው በሚካኤል አርቴታ በኩል ለምሳሌ አንድ የ6 ቁጥር ተጫዋች በሜዳ ውስጥ ካለ በአማራጭነት ሁለቱ ከአንድ 8 ቁጥር ተጫዋች ጋር ከኢታን ንዋኔሪ ጋርም ሊሆን ይችላል ከማርቲን ኦዲጋርድ ጋርም ሊሆን ይችላል ተጣምሮ ወደ ሁለቱ ዊንግ ሁለቱ የ8 ቁጥር ተጫዋቾች አስፍተው እንዲጫወቱ ግራና ቀኝ 8 ቁጥር ሆነው ካልሆነ ደግሞ በራይስና በማርቲን ዙቢመንዲ ኢንተርቼንጅ ፎርሜሽን ከሆነ በቀጥታ ደግሞ ከ8 ቁጥር ሚና ይልቅ በደብል ፒቮት ሁለቱ አማካዮች ስለሚሰለፉ በዘንድሮ የውድድር ዓመት ተጠጋግተው ስለሚጫወቱ ምክንያቱም ራይስ ፔኔትሬሽኑ የለም ያን የግራ 8 ቁጥር ከቨር የሚያደርግበት ኤሪያ አሁን በሪካርዶ ካሊፊዮሪ ነው ከቨር የሚደረገው ኢንቨርት እያደረገ ከግራ ፉልባክ ወደ አማካይ ስፍራውን ከፍ እያደረገና ይሄ ቀጥታ የ10 ቁጥር ሚና የማጫወት ነው
ስለዚህ በዚህ ምርጫ ላይ ሚካኤል አርቴታ በጥራት ቦታውን በአግባቡ ለመጠቀም የኢዜ ተገቢ ፖዚሽንን ከማንቸስተር ሲቲ ሁለተኛ 45 ጨዋታ በትናንት ምሽቱ ጨዋታ ደግሞ ተጫዋቹ ሜዳ ላይ በቆየባቸው ደቂቃዎች ሁሉ የትኛው ቦታ ለተጫዋቹ ኮምፎርታብል እንደሆነ የለየንበት ነው። እስከ በጨዋታው ተቀይሮ እስከሚወጣ 81ኛ ደቂቃ ድረስ የግራውን 8 ቁጥር እንዴት ሲጫወት እንደነበር ቴክኒካሊ በተለይ አርሴናል ጥራት ያለውን እንቅስቃሴ ወይም እድል ለመፍጠር በቀላሉ የተጋጣሚን ፋይናል ሰርድ እንዴት እንደሚጠቀምና በተለይ የኤዜ ቴክኒክ መካከል በአሁን ሰዓት በሊጉ ብዙም ማናስተውሰው በአካል ብቃት የሚቀንሱት ቴክኒካሊ የሚሸውዱበት መንገድ የተጋጣሚን ተጫዋች ለመቀነስ ከፓስ ውጪ ቴክኒክ የሚጠቀም የክሬቲቪቲ አማካይ ነው። አሁን ይህን ተጫዋች በአንድ ስፍራ ገድቦ ወይም በአንድ ዊንግ ገድቦ እዛ ኤሪያ ላይ ወደ ቦክስ የሚደረጉ ሩጫዎች ከተከላካይ ጀርባ የሚገኘውን ስፔስ እንዲሁም ወደ አንደኛው የሜዳ ክፍል ተርን በማድረግ ክፍተት ከተገኘ ደግሞ ወደ ጎል የሚሞከሩ ስፔሶችን ክሬት እያደረገ የተገደበ የክሬቲቪቲ አቅም ከመገልገል ይልቅ ይሄ ተጫዋች በግራ 8 ቁጥር ወይም በደብል ፒቮት ዙቢሜንዲና ራይስ ወደ ኋላ በደንብ ኢንተርቼንጅ የሚያደርጉበትን ተደጋጋሚ የዘንድሮ የውድድር ዓመት ኤክስፐሪመንት የሚተገብሩበት ፎርሜሽን ከሆነ ደግሞ ሰፊውን ልክ ኦሊቨር ግላስነር የሚሰጡት አይነት ኤሪያው ማለት ነው ይሄ ተጫዋች የሚጠቀምበት እንግዲህ አገልግሎቱ ለሚካኤል አርቴታ ምናልባት ሁለቱ ጨዋታዎች በደንብ በግልጽ ያሳዩ ይመስላል። የምሽቱ ጨዋታ እንዲሁም ለማርቲኔሊ ግብ እሱ ከየትኛው ፖዚሽን ላይ ሲሆን በቀጥታ ከአንዳንድ ተጫዋችና ኳስን እንዴት ማገናኘት እንደሚችል ኳሊቲውን ያሳየበት ነውና ቀጣይ ለአርቴታ ጥሩ ራስ ምታት ነው የፈጠረው። ይሄ ለቡድን ጥራት ለቡድን ኳሊቲ አሁን ላይ በተለይ በአብዛኛው የእግር ኳስ ቤተሰብ እየተስማማበት የመጣው አርቴታ የክሬቲቪቲ እጥረት የተጫዋች እጥረት ሳይሆን በሜዳ ውስጥ ባለ እንቅስቃሴ የክሬቲቪቲ እድሎችን ክሬት የሚያደርግበት መንገድ እጥረት ስላለ ነው ቪክተር ዮኬሬስ በተጠበቀው ደረጃ አጀማመሩ ማራኪ ያልሆነው የሚል ወቀሳ ቀስ በቀስ እያነሱ ነው የሚገኙት። ትናንት ምሽት እንደውም አንድ የአትሌቲክስ ፖድካስት ላይ አንድ ጋዜጠኛ ቀርቦ ሲያነሳ የነበረው ነጥብ መካከል የተጫዋቹ ኳስ ወደ ተጋጣሚ ቦክስ የሚደረገው ምርት ማነሱ ተጫዋቹን ከኤሪያ ውጪ የሚነካቸውን የኳስ ቁጥር ከፍ አድርጓል በተጋጣሚ ኤሪያ ውስጥ ከሚነካቸው ኳሶች ይልቅ እና አርቴታ በደንብ የማጥቃቱን እንቅስቃሴ በአታኪንግ ሰርድ ክሬቲቪቲውን ከፍ ባደረገ ቁጥር ይሄ ተጫዋች ኳስና መረብን የሚያገናኝበት ብሎ የኖቲንጋም ፎረስትንና የሊድስን ጨዋታ በተለየ ነጥብ አንስቷል። ነገር ግን ወደ ተጋጣሚ የመጫወቻ ቦክስ ክሬት የሚደረጉ እድሎች ቁጥራቸው ከፍ ባለ ቁጥር ይሄ ተጫዋች ግብ የማስቆጠር እድሉ ሰፊ ነው። ምክንያቱም እንደምታውቁት ለሁለት ተከታታይ የውድድር ዓመት ዮኬሬስ ወደ አርሴናል ከመምጣቱ በፊት በነበረው ብቃት በ10ሩም ሊጎች ታይቶ በማይታወቅ ሁኔታ በአማካይ በአንድ ጨዋታ ከ1.33 ግብ በላይ ተሳታፊ ይሆናል እና በቀጥታ ግብ የሚያስቆጥረው በአማካይ 1.21 ነው። ከየትኛውም ተጫዋች ከፍ ይላል እና ከተጫወተበት ጨዋታ በላይ ግብ የማስቆጠር ኤክስፒሪየንስ አለው። ፕራይም ታይሙ ላይ ነው የሚገኘው። ነገር ግን ይሄ ተጫዋች በቂ ምርት እያገኘ አይደለም እና እነዚህን ኳሶች ለማግኘት ከተጋጣሚ የመጫወቻ ቦክስ ወጥቶ ወርዶ የመጫወት በዛም ወቅት ደግሞ ተጋጣሚ የራሱን የመከላከል ስትራክቸር ጥብቅ ለማድረግ ሌላ የእርጋታ ወይም የእፎይታ ጊዜ ያገኛል። በዛን ሰዓት ተጋጣሚ ላይ ግብ ለማስቆጠር አርቴታ በጣም ነው የሚቸገረው። ይሄ የማንቸስተር ሲቲ ጨዋታ ምናልባት በቂ ማሳያ ይመስላል እና አሁን ላይ የኢዜ ተፈጥሯዊ ፖዚሽን በአርሴናል የማጥቃት እንቅስቃሴ ላይ ከፍተኛ ተጽዕኖ ሊፈጥር እንደሚችልና ምናልባት የአጥቂው መነቃቃት በተጠበቀው ደረጃ ግብ የማስቆጠር በተለይ የፊታችን እሁድ ላለው ለኒውካስል አይነት ጨዋታ ኢዜ በ10 ቁጥር ቦታ ላይ የመሰለፍ እድል ወይም አስገዳጅነቱ በጣም ከፍ ያለ ነው። ኢዜ በ10 ቁጥር ቦታ ለኒውካስል አይነት ቡድን ምክንያቱም ኒውካስል ፕረስ የሚያደርገው ማን ቱ ማን
ያውም ሃይ ፕረስ ነው፣ አካላዊ እንቅስቃሴ ያለው፣ ቻርጆቹ ከባድ ናቸው፣ የፋውል እና አግሬሲቭ የሆነ ቡድን ነው። እንደነዚህ አይነት ክለቦችን ከዚህ በፊት የምታስታውሱ ከሆነ ኦዲጋርድ በምርጥ ብቃቱ ላይ ያለ 2022-23 አርሴናል ሴንት ጄምስ ፓርክ ላይ ለማሸነፍ አልተቸገረም። እንደውም የጨዋታው ኮከብ ማርቲን ኦዲጋርድ ነበር። ከዛን አመት በኋላ ግን ሴንት ጄምስ ፓርክ ላይ አርሴናል በተመሳሳይ ምላሽ ለመስጠት አግሬሲቭ ለመሆን ኤሪያዎችን ለመዝጋት እና ደግሞ ተጋጣሚን ለማስከፈት የሚጠቀምባቸው ፖዚሽኖች ሁሉ በእነሱ የአካል ብቃት እንቅስቃሴ ከፍተኛውን ኤሪያ ከቨር ስለሚደረግ አርሴናል ሴንት ጄምስ ፓርክ ላይ አምና እንደምታስታውሱት በካራቦ ካፕ በደርሶ መልስ 4-0 በፕሪሚየር ሊግ 1-0 ሴንት ጄምስ ፓርክ ላይ ተሸንፈዋል እና በኒውካስል አይነት ተጋጣሚ ላይ የነ ኤቨሪች ኤዜ ቴክኒክ ቪክቶር ዮከሬስ አሁን ከኒውካስል አይነት አግሬሲቭ ተከላካይ ጋር ፋይት አድርጎ ሆልድ አድርጎ በተለይ በመልሶ ማጥቃት የሚገኙ ኤሪያዎችን ተጫዋቹን በበቂ ሁኔታ የሚያገናኝ የ10 ቁጥር ተጫዋች ካለ ልክ እንደ ኢዜ አይነት ግብ የማስቆጠር እድሉ ሰፊ ነው። ምክንያቱም አርሴናል አግሬሲቭ አይደለም ምላሽ የሚሰጠው ቴክኒካሊ እና ኢዜ 10 ቁጥር ቦታ ላይ የሚሰለፉ ከሆነና የምሽቱ ኤክስፐሪመንት ብዙ ሰፊ ጉዳዮች እንድናነሳ ምክንያት የነበረ በተለይ ይሄ ተጫዋች በግራ 8 ቁጥር ፖዚሽን ላይ ከኢታን ንዋኔሪ ጋር አማካዩ ስፍራ ላይ የነበረው ለምሳሌ የኢዜ ግብ ሲቆጠር ካስተዋላችሁ እንዲህ አይነት ፍሎ በአርሴናል ቤት በጣም ቀንሷል። በዚህ አይነት ቅብብል ቡድኑ ተጋጣሚ ቦክስ ገብቶ ግቦች የሚያስቆጥርበት በጣም ከዊንግ ላይ የሚነሱ ኳሶች ናቸው አሁን ላይ ለአርሴናል አብዛኛውን እድል ክሬት እያደረጉ የሚገኙት እና ይሄ የመጀመሪያውን ግብ እንቅስቃሴ ካያችሁ ይሄ ኤክስፐሪመንት ለቀጣይ ጨዋታ ይመስላል። አርቴታ እውነትም ከሜዳ ውጪ ደፍሮ በሁለት አማካይ በአንድ ክሬቲቪቲ የ10 ቁጥር ተጫዋች ተጋጣሚው ኤሪያ ላይ በኳስ ዶሚኔት ብቻ ማድረግ ሳይሆን የተገኙ እድሎችን ለመግደል በሚያስችል ኳሊቲ ክለቡ ስለተጠናከረ ይሄን አጋጣሚ ይጠቀማል ተብሎ ይጠበቃልና የፖርቱቬል ጨዋታ ለሚካኤል አርቴታ ኤክስፐሪመንት የተሻለ እድል በር የከፈተ ምናልባት ደግሞ ሚካኤል አርቴታ መንቃት ያለበትም ወቅት ይመስላል። ምክንያቱም ካሁን በኋላ ተደራራቢ ጨዋታ ነጥብ መጣል ተቀባይነት የለውም። አሁን ከሞላ ጎደል በስኳዱ የሚገኙ ተጫዋቾች ከህመም አገግመው ወደ ሜዳ ተመልሷል። ነገር ግን የሳካ ጉዳይ ሻርፕ መሆን የሳካን ጉዳይ ምናልባት ተጫዋቹ ከፖርቱቬል ጋር በነበረው ጨዋታ የሚያጋጥመውን ግጭት በመመልከት እንግዲህ ሌላ ሪስክ ያለውን ጉዳይ ሚካኤል አርቴታ እየወሰደ ነው ወይ? ምክንያቱም ገና ነው ያውም የተጎዳውን አምና ለ3 ወራት ከሜዳ ያራቀውን ፖዚሽን ላይ ነው በድጋሚ ሳካ ሃርምስትሪንጉ የተነሳው እንጂ ሌላ የሰውነቱ ክፍል ላይ አይደለም። እዛው ሰርጀሪ ያደረገበት ቦታ ላይ ሃርምስትሪንጉ ድጋሚ መጠነኛ በላይት ትሬኒንግ የሚመለስ ጉዳት ያስተናገደውና አሁን ወደ ቀድሞ ብቃቱ እንዲመጣ ለየነዚህ አይነት ጨዋታዎች እንግዲህ አሪፍ አጋጣሚ ናቸው ለፊትነስ። ነገር ግን ጠንካራ ቻርጆች ነበሩ በጨዋታውና ያንን ከተመለከተ በኋላ ይመስለኛል 60 ደቂቃ ላይ ቀደም ብሎ ከሁሉም በፊት ሳካን መቀየር የቻለውና አንዳንድ ሪስክ ያላቸውን ውሳኔ ይወስናል የሚል አሳይ ስለተመለከትኩ ነው። ነገር ግን የሪስክ ጉዳይ ሳይሆን ተጫዋቹን ሻርፕ ወደሆነው ብቃት ለማምጣት እንደነዚህ አይነት የሊግ ካፕ ጨዋታዎች ለክለቦች ጥሩ በር ከፋሽ ነውና ሳካን 60 ደቂቃ ሜዳ ውስጥ ያቆየበት ዋነኛ ምክንያት ይሄ ነበር። ሳሊባም የተጫወተበት ዋነኛ ምክንያት የፊትነስ ደረጃውን ከፍ ለማድረግ ነው። አሁን ከክለቡ ሳይጎዱ አርሴናል የዘንድሮ የውድድር ዓመት ሁሉንም ጨዋታ ያደረጉ በሜዳ ውስጥ የቆዩ ተጫዋቾችን የፊትነስ ደረጃ እንዲደርሱ ወይም በነዛ ተጫዋቾች ሌቭል ለቀጣይ ጨዋታ ብቁ እንዲሆን ለማድረግ ነው። እንደነዚህ አይነት ጌም ማኔጅመንቶች በዚህ አይነት ጨዋታ እንግዲህ ሪስክ ያለው ውሳኔ ሳይሆን ለተጫዋቹ ፊትነስ ደረጃ ታሳቢ በማድረግ ነው እንግዲህ እንዲህ አይነት ውሳኔዎች ሲወሰኑ የነበሩት። በአጠቃላይ ግን ትሮሳርድም ከረፍት በኋላ ተቀይሮ በገባ በተወሰኑ ደቂቃዎች ነው በግሩም አጨራረስ በማርቲኔሊ ተቀይሮ ገባ። ብዙም ደቂቃ አልቆየም። 5 ደቂቃ ነው ሜዳ ውስጥ
የቆየው 81ኛ ደቂቃ ላይ ተቀይሮ ገባ 86ኛ ደቂቃ ላይ ግን ማስቆጠር ቻለ ያው የትሮሳርድን ገዳይ የመሆን ኳሊቲ የሚታወቅ ነው ተቀይሮ ገብቶ አሁንም በፕሪሚየር ሊጉ ከሚገኙ ተጫዋቾች በሁሉም ውድድሮች ከቤንች ላይ ተነስቶ ከፍተኛ ቁጥር ያለውን ግብ ሊያንድሮ ትሮሳርድ ወደ አርሴናል ከተዘዋወረበት ጊዜ አንስቶ ከፍተኛ ቁጥር ያለውን ግብ ያስቆጠረ ብቸኛ ተጫዋች ነው በሊጉ አሁን ላይ ከሚገኙ ተጫዋቾችና በአጠቃላይ አርሴናል በካራባኦ ካፕ በእንዲህ መልኩ ኤክስፐሪመንቱን እየሞከረ ነበር ሚካኤል አርቴታ በምሽቱ 2-0 በማሸነፍ በቀጣይ ዙር በሜዳው ብራይተንን ለማስተናገድ ወደ 16 ውስጥ ማለፉን ያረጋገጠው በቀጣይ ሳምንት እንግዲህ እሁድ አርሴናል ከሜዳው ውጪ ፈታኝ ወደሆነው ኒውካስል ሴንት ጄምስ ፓርክ ተጉዞ ጨዋታውን ያደርጋል ከዛ ጨዋታ ቀደም ብለን ደግሞ ቅድመ ጨዋታ ግምገማ ይዘንላችሁ ምን መጣ ይሆናል ነገር ግን በምሽቱ ጨዋታ ኢዜ ኳስና መረብን ገና በጊዜ 8 ደቂቃ ላይ ማገናኘት ችሎ እንዲሁም እስከ 81ኛ ደቂቃ ድረስ በግራ 8 ቁጥር ቦታ ያሳየው እንቅስቃሴ አስደናቂ ስለሆነ ሚካኤል አርቴታ አሁን ውሳኔው በእጁ ነው ያለው ይሄን ተጫዋች በክሬቲቭ አማካይ ማጫወት ካልሆነ እዛ ዊንግ ላይ ገድቦ በተመሳሳይ የተጫዋቹ አገልግሎት የሚጠቀም ከሆነ ምናልባት ከዚህ ተጫዋች ክለቡ ማግኘት ያለበትን አገልግሎት በአንድ ጨዋታ ሳያገኝ ሚናውም ተገድቦ ቡድኑም ሳይጠቀም የተጫዋቹንም አቅም በሜዳ ላይ አጥቂውም ሳይገለገል እንግዲህ አርሴናል ዋጋ እንዳይከፍል የምሽቱ ኤክስፐሪመንት እንግዲህ በግልጽ የሚያሳይ ነው አርቴታ በቀጣይ ጨዋታ ምን አይነት ውሳኔ ይወስናል አብረን በጋራ የምንመለከተው ጉዳይ ይሆናል ለማንኛውም የምሽቱን ጨዋታ የ2-0 ድልና የሚካኤል አርቴታን ኤክስፐሪመንት በእንዲህ መልኩ ተመለከትን በነገራችን ላይ ትናንት ምሽት የዩኤፋ ዩሮፓ ሊግ ጨዋታዎች ተደርገው ነበር እና አንጅን ፖስቴኮግሉን የቀጠሩት ኖቲንግሃም ፎረስት ከ30 ዓመት በኋላ በዩሮፒያን ውድድር ተሳታፊ በነበሩበት ለመጀመሪያ ጨዋታቸው እንግዲህ ከሪያል ቤቲስ ጋር ነበር ሪያል ቤቲስ ቀዳሚ ሆነ ኖቲንግሃም ፎረስት 2 አገባ ከዛም በኋላ በተጠናቀቀ ደቂቃ ቤቲስ አስቆጥሮ 2-2 ጨዋታው ተጠናቋልና ፖስቴኮግሉ እስካሁን ምንም አይነት ጨዋታ አላሸነፉም እስቲ በቀጣይ ሳምንት ይሄን ጉዳይ ይቀይራሉ አብረን በጋራ እንመለከታለን ከዚህ ፕሮግራም በመቀጠል እንግዲህ በጆቫኒ ሊዮኒ የኤሲኤል ጉዳትና ወቅታዊ መረጃ ተመልሰን ወደ እናንተ መንመጣ ይሆናል ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ አድርጉ በጆቫኒ ሊዮኒ ፕሮግራም እስከምንመለስ ሰላም ቆዩ